ልጅ ብላችሁ አንደኛ ነገር ትምህርት ቤት ሲገባ ምንድን ነው የሚባለው? የዛሽ ባለ ገመዷ ልጅ አሁን ይባላል። ልጅሽ ላይ ካሉላ አድርገሽ ሲሊንደርሽን እየገፋሽ ነበርና አዋፋትን የሚያኖር ፈጣሪ መስራት አይችሉም፣ አያጭዱም፣ አጎተራ አይሞሉ እነሱን ያኖረ ፈጣሪ በዚህ እንደ ድንገት እንደዚህ የምንጠፍን እየነጠፍን እያለ ሲታጠፍ ደማ የእጇ እየደማ ነው። ለኔ በረከት ነው ያልኳቸው። አሁን ያደማ ብዬ አገልግሎት ምናምን አላስነት ተማረ ወይ እኔ እኮ ከልጆቹ እኮ ከልጆቻችን ጋር ትጫወታሉ ማለት ማ ልጆቹ ተዋቸው ጸልይላቸው ነው እና አምባ በሽተኛ ነች። እኔ የሚያሳፍራቸውን ለኔ ግን ጌጤ በትክክል ለኔ ውበቴ ነው። ልዩነታችን አርማችን ሁሉም ነገር የሚሆነው እግዚአብሔር ሲፈቅድ በእውነት ነው። እኔና አዶናይ ጎረቤት ብንሆን ተሻለሽ ብሎኝ ነው ሊያስችል ታገለግያለሽ የሚያገለግለኝ ፈጣሪም አገለግላለሁ። እኔና አመቱን ሙሉ አገልግሎኝ አንድ ቀን ማገልገል ያቅተኛል አያቅተኝ። እኔና አመቱ የኔ እውነት ዩቲዩብ ቻናል ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንዴት ነው? ሁሉ መልካም እግዚአብሔር ይመስገን። እንግዲህ ሰሞኑን አነጋጋሪ የሆነችው የትናየት አሊበርኬ ያው የቤቱ ቤተኛ ናት፣ ግን ያው ዛሬ መታለች። ትንሽ ቆይታ እናደርጋለን ከሷ ጋር ብዙ ነገር ያው ከናንተ የተደበቀ ህይወት ታሪክ የለንም። የቱዬ ደግሞ ላይ በጣም አነጋጋሪ ሆናለች። ቲክቶኩን ሶሻል ሚዲያውን በአጠቃላይ ተቆጣጥሯለች ማለት ይቻላል። እግዚአብሔር ይመስገን። ያው ከናንተም ጋር እየተመካከርን ብዙ መስመሮች ውስጥ እየገባች ነው አይደል? እንደ እግዚአብሔር ፍቃድ እስቲ እንቀበላት። እንኳን ደህና መጣሽ የትናየት አሊበርኬ ወደ የኔ እውነት ዩቲዩብ ቻናል። እንኳን ደህና ቆያችሁ። እንዴት ነሽ? እግዚአብሔር ጤናሽ ሁሉ እንግዲህ ያው ጥምቀት ላይ ያየልሽ ነበር፣ ያምናው ተደግሟል። እግዚአብሔር ይመስገን። ክብር ለመድኃኒዓለም። ደስ ብሎናል። እጅሽ ላይ ካኑላ አድርገሽ ሲሊንደርሽን እየገፋሽ ነበርና ለብዙዎች ትምህርት ለብዙዎች የጽናት ተምሳሌት እየሆንሽ ነው ያለሽው። አንቺስ ያኔ ስትሸከሚ ጣፉን ምን አይነት ሞራል ነበረሽ? ምን አይነት ስሜት ነበረሽ? እስቲ የነበረውን ስሜት ንገሪ። አይዞሽ። በጣም ደስ ያለኝ ምክንያቱም እንኳን ምንጣፍን ያህል ነገር ስለ ኦክሲጅን ዘመድ አንችልም። እግዚአብሔር ግን ያበረታ። እኔ ቀደም ብዬ ቪዲዮ እየሰራው ነበር፣ ማገልገል ፈልጋለሁ፣ የዛሬ ዓመት ያገለግልኩበት ኦክሲጅን ተቃጥላብኛለች እያልኩኝ ያው ከእግዚአብሔር ጋር ጥሪ እያቀረብኩ ነበረ። እግዚአብሔር ደግሞ ቀኑ ዛሬ ነው ብሎ እግዚአብሔር የተመሰገነ ይሁን። የጥምቀት ያው እግዚአብሔር በፈቀደው ቀን ፎቶ ማን እንዳነሳኝ አላውቅም። ማህበረተኞች የጠሩኝ ታገለግያለሽ፣ ያገለግለኝ ፈጣሪም አገለግላለሁ። እኔን አመቱን ሙሉ አገልግሎኝ አንድ ቀን ማገልገል ያቅተኛል አያቅተኝ። እኔን አመቱን ሙሉ አገልግሎኛል እኮ ደከመኝ ሰለቸኝ አላለኝ። ያንን መልስ ያልሰጠኝ መልስ ምን ብዬ ላቅርብ ለመድኃኒዓለም? እውነት ነው ያለኝ አቅም ጉልበት ጽናቱም እሱ እጅ ስለሆነ ተነሳ እንግዲህ አበርታኝ። እኔ ሌላ ምንም አልፈልግም። እኔ ቤተክርስቲያን ማገልገል ወዳለሁ ከድሮም። እግዚአብሔር ይመስገን። ሰው ከቤቱ ነው እንጂ ከቤተክርስቲያን ነገር ከቤታችን እንቀራለን። ስንሄድ የምንቀበረው እዛው ይሄን ሲሊንደር አይደለም እኛን ይሄን ተሸክመን ስንሄድ ምን ያህል ነው እንደዚህ እንዴት አስቻለችን? እግዚአብሔር ከዚህ የበለጠ ተሸክሞን ነው ያለው። ታምሞንም ጤነኛውንም ወትክክል ሁሉንም ተሸክሟል። እኛ ይሄን ተሸክመን ብናገለግል ምን ይጎልብናል? ጨለማን ወስዶ ብርሃን የሚያመጣ ሌላው አይደለም አዋፋትን የሚያኖር ፈጣሪ መስራት አይችሉም፣
አያጭዱም፣ አጎተራ አይሞሉ። እነሱን ያኖረ ፈጣሪ እኛን በዚህ ይሄ ገድበናል? አይገድበንም። ካኑላ እኔም እንደውም ካኑላ አብዛኛውን አላዩትም። ካኑላው የታየው ጣና ዘገሊላ ዕለት ነው። እንደ ድንገት እንደዚህ የምንጠፍን እያለ ሲታጠፍ ደማ ኧረ እጇ እየደማ ነው። ለእኔ በረከት ነው ያልኳቸው። አሁን ያደማ ብዬ አገልግሎት አላቋርጥ። እንደዛም እየደማ ፈጣሪ ያገለገለኝ ነው ያለው። ቆሞልኛል አለ። እኔ ምንም አቅም የለኝ፣ ጉልበት የለኝ። ጉልበቴ ቸሩ መድኃኒዓለም የኢትዮጵያ ሕዝብ እኔ ሙሉ ነኝ ያሉት በመድኃኒዓለም ሙሉ ነኝ። ጓዳዬ ሳይጎልብኝ ቀርቶ አይደለም፣ ሳልራብ ቀርቼ አይደለም፣ ሳልጠማ ቀርቼ አይደለም። ሙሉ ነኝ በቃ በመድኃኒዓለም ፈተናውን ስለሰጠኝ ሙሉ ነኝ ብዬ ነው የማስበው። ምክንያት እዛን ካኑላ ለምን ብለን እንትናል ቀጠልና አገልግሎታችን ይሄድን እግዚአብሔር ይቀጥላል ከኛ ጋር ነው። ሰዓት ነስ ክብር ለመድኃኒዓለም እድሜ ጨምሮልን ሰዓት ቀናት ተጨምሮልን እጅን ቀን እንዳየፈቀደልኝ ፈጣሪ ከማገልገል ወደኋላ እኔ ስንት ዓመት አገልግሎኛል። እኔ አንድ ቀን አይደለም እንደው ጥምቀት አንድ ቀን ለቀን ወሩን ሙሉ ቢሆን ባገለግል ደስ ይለኝ። እኔ በቃ ያንን ክብር የምገልጽበት ቦታ ነው የምፈልገው። ያ ክብር ደግሞ ጥምቀት ነው። ያገለገለኝን ፈጣሪ በቃ ማገልገል። እዚህ ፎቶ ተነሳው ማን እንደመሰኛ አላውቅም። ለቀቁት መጀመሪያ የደወለችልኝ ያክስት ልጅ ነች። የቱ አለች ወይ ደገምሽው ስለ ምኑን የደገምኩት ነው ያልኩት። ኧረ ደገመችው ምኑን የደገምኩት ምንድን ነው የደገምኩት ብዬ ከራሴ ጋር ጥያቄ ማታ ይሽዋል። ምኑን ሲሊንደሩን ይዘሽ ደገምሽው እኮ አሉ። እኔ አይደለሁም መድኃኒዓለም ነው የደገመው። ለታሪክ አቆሙኝ እሱ ነው እንዲም አለ ብሎ እሱ የተናገረው እንጂ እኔ አይደለሁም አልኳቸው። እኔ ሲሊንደር ይዤም ከዚች መሄድ አልችልም። እግዚአብሔር ግን እዛ ጋር እምነቴን፣ ጽናቴን፣ ጥንካሬን ለማየት ብሎ ያችን አደባባይ ላይ አወጣት። ክብሩ ምስሉ አሜን። እኔ ቢርበኝም አመሰግናለሁ፣ ሲጠማኝም አመሰግናለሁ፣ ሲቸግረኝም አመሰግናለሁ። ዛሬ ቸግሮኛልና እኔ ዛሬ ለምን ቸገረኝ ብያለሁ። ችግሩን ያመጣው ለመልካም ነው። ረሃቡን ያመጣው ለመልካም ነው። ለምን የተሻለ አለ። እኔ የተዘጋጀ የተሻለ አለ። በሰው እጅ አይደለም በመድኃኒዓለም እጅ ነው። አሁን ይሄንን ሰው ቢሰጠኝ ኖሮ አልካሰስም። ሰው ሲፈነክተን እኮ እንካሰሳለን። ከመድኃኒዓለም የመጣውን ተመስገን ብለን መቀበል ነው። ስናመሰግን ይጨመርልናል የምስጋና ነገር። ስናማር እንደዚህ ደግሞ አመስጋኝ መሆን ያለብን። በአገልግሎት መሀል የደረሰብሽ ፈተና ነበር? አዎ ስታለቅሽ ያዩ ሰዎች ሹካሪ እውነት ነው። አንዳንድ ያው ነገር ነጋሪ መልእክተኛ የማይጠፋ አንዳንድም ጥሩ ስሜት ያሌለውም ደግሞ ይኖራል በአገልግሎት መሀል። እኔ ላይ ብቻ አይደለም አባቶች ላይ ያለ ነገር ነው። እኔ ደግሞ በጸጋ ነው የተቀበልኩት። ምን ተፈጥሮ ነው እኔ ያገለግልኩኝ? እኔ እዛ ጋር ኦልሬዲ ስነሳ ማለት ነው ወደዚህ ማየት አልፈልግም። ለምን አንደኛ ነገር ሁሌ ቤት ነው የምውለው፣ ከሲሊንደር ጋር ነው፣ ከምዕመናም ጋር አልቀላቀልም፣ ከህዝብ ጋር ቤተክርስቲያን ሲሄድ ውስጥ ገብቼ ማለት አስቀድስ። ምክንያቱም ሁሌ ሲሊንደር ነው። ይሄ ህመም ደግሞ የሚያሳፍራቸው ፎጣውን የሚሸፋፈኑብኝ አሉ። ግን እዛ ጋር አደባባይ ላይ ስወጣ ለኔ ደስ ይላል። ምን አለኝ እሷ ብቻ ነች እንደምታገለግለው። እኔ እኮ እያገለግልኩ አይደለም። ክብር ለመድኃኒዓለም እኔን እያገለገለኝ ነው። እኔን አቁሞ እኮ እዛ ጋር እያገለገለኝ እንጂ እኔ ምን ስልጣን አለኝ ማገለግል? ከዛ ሲል እንደ ለጊዜው ተናደርኩና አንድ ወንድማችን አለ ዘሩ ማርያም የት ነሽ አለኝ። እሱንማ አዞርኩት። እዚህ ጋር ነው ስለው እዛ ጋር ነው። ወጣች ከአገልግሎት አልወጣሁ። እዛ አልወጣሁ። ለምን እወጣለሁ?
ማስተዋል ይስጥልን። ሌላ ልቦና ይስጣቸው። ምን ይባላል አይደል? እግዚአብሔር ይመስገን ማለት ምንድን ሆነሽ ያንን ኦክሲጅን እየጎተትሽ ማገልገልሽ እኮ ይሄ ትልቅ በረከት። እንደውም ልትደነቂ ልትበረታቺ ቤት ቢችሉ ቢያግዙሽ ካልቻሉ ደግሞ ጎበዝ በርቺ እግዚአብሔር አለ ሊሉሽ ሲገባ እንዲህ ማለታቸው ማስተዋል ይስጥልን። በእርግጠኝነት ይጸጸቱበታል ብዬ አስባለሁ። ግን እግዚአብሔር ይመስገን እንኳን በሰላም አለፈልሽ። በዛ ሰዓት እንዳልሽው ኢንፌክሽን ላይ ነበርሽ፣ ህመም ላይ ነበርሽ፣ አሳለፍሻንንም እግዚአብሔር ይመስገን። ወደ ኋላ ልመልስሽና ያው ቤተሰቦቼ ያውቁሻል በደንብ። ያኔ መጣሽ ጊዜ በጣም መከራ ውስጥ ነበርሽ፣ በብዙ ፈተና ውስጥ ነበርሽ። ልጅሽን ገዳም እስከ መውሰድ ድረስ ደርሰን ነበረ። አሁንም ያለው ያው ገዳም ነው። ብዙ ፈተና ይደርስብሽ ነበር። ቤት አናከራይም ትባይ ነበረ። ቤት ለማግኘት በጣም ብዙ መንገዶችን ሄደሻል። ቤተሰቦቻችን የሚያውቃሉ። ያው የኢትዮጵያ ሕዝብ መልካምነቱ ተነግሮ ተወርቶ የሚያልቅ አይደለም፣ የምናውቀው ነው። በዛ ሰዓት ቪዲዮ ሰርተን ነበር። እንደውም ለክብር ከንቲባ አዳነች አቤቤ ሁሉ እንዲደርስልን ፕሬዝዳንት ክቡር አቶ ኡርሊን በድሪን ያው የምስጋና ቪዲዮ ሰርተናል። አሁንም ክብረት ይስጥልን። በዛ ሰዓት ቪዲዮ ሰርተን ነበር። የኢትዮጵያ ሕዝብ ቀና ትብብሩን አድርጎ ሼር አድርጎልን በደንብ ድምጽ ሆኖሽ ያው የተደረገልሽ ነገር አለ። እስቲ ስለሱ በዛውም ደግሞ አመስግኛችሁ እስቲ ኢትዮጵያ ሕዝብም እዛም ያደረጉልሽን የመንግስት አካላት እስቲ ምስጋና አቅርቢ። እስቲ ያለውንም ነገር በደንብ እኔ ከዚህ ልጄን ይዤ ስመጣ መጀመሪያ ልጄን ላስቀምጥበት የወሰንኩ ሰው አንድ ቦታ ስፍራ ሲኖረው ልጅ ማስተማር ይችላል። ወቅቱ ቤት የሚያከራይኝ አጣው። ልጁም ደግሞ የሚማርበት ትምህርት ቤት በጣም ርቀት አለው። ባጃጅም ችግር ነው። ወይ ወጥቶ ይጠፋብኛል ወይ መኪና ይገጭብኛል በማለት ከዚህ ሁሉ እግዚአብሔር ቦታ እስከሚያደርግልኝ ብዬ ልጄ ደብረ ሊባኖስ በጣም ወሰድን። አብረን ወሰድን። ቀልሽ እናትና ልጅ መለያየት ይከብዳል። እናትና ልጅ መለያየት በጣም ይከብዳል። ከዛ አማራጭ ስለሌለኝ ለሰው ማሳድግልኝ ተብሎ ይሰጣል፣ ለአፈርም ይሰጣል። እንኳን ለአባቶች እግር ስር ቁጭ ብሎ ተምሮ ነገ ቀዳሽ ባራኪ እንዲሆን እኔን አርጌ ስመጣ ራሱ ልጅሽን ለለመና ሰጠሽ ነው የተባልኩት። ልጅሽን ለምኝበት ነው። እኔ ብዙ ነገር ነው የምባለው። ብዙ ለማድኙ ህመም ለምን ልጆቹን ታንከራቻለሽ? እኔ ዛሬም ነገም ማለት ነው መለመን አይደለም ቤት ነው የጠየቁት። ዞሬ ገብቼ ውሃ የምጠጣበት ቤት ነው የጠየቁት። አላከራያሉኝ በገዛ ብሬ። እኔ መክፈል ባልችል እግዚአብሔር ይመስገን ደጋግ ኢትዮጵያኖች አሉ የሚከፍሉልኝ። ዛሬ መክፈል አቅቶኛል ጀግናዋ ሊበርኬ ልጅ ብሎ ይከፍሉልኛል። እግዚአብሔር የተመሰገነ። እኔ ባልችል የቤት ኪራይ ከፍለሽ መኖራችን ማንቺ ታማሚ ነሽ ከየት ታመጫለሽ ነበር የሚሉኝ። እዛ ልጄ ምንድን ነው ያለኝ? አንተ እናትህ ታማሚ ነሽ ከልጆቻችን ጋር ትጫወታለህ። አዲስ ዓመት ሰው በዓልን ሲያከብር እኔ ሆስፒታል ነው ያከበርኩት። ደስተኛ ሆኜ ነው ያከበርኩት። ሳከብር ከምንም በላይ አዲስ ዓመት ቤት ውስጥም ላለን እስር ቤት ላለን ሆስፒታልም ላለን እግዚአብሔር አመቶታል፣ ተቀብለናል፣ ቀይሮታል። ዘመኑ ተቀይሯል። ለኛ እንከን ላለብን ችግር ላለብን ሰዎች የእናንተ ገና ነው ብሎ አላስቀርም። እኛንን አምነን መቀበል ያቃት። አሁን እዛ ጋር እኔ እንደ ዘንድሮ አዲስ ዓመት ሆስፒታሉን ያከበርኩ እኔ ደስተኛ ነኝ። ቄጤማዬን ጉዝጉዤ አገር ልብሴን ለብሼ ዳቦ ተደርጎ ልክ ቤት ያለው ነው የሚመስለኝ። ለኔ አልቀነሰም እድሜው። እውነት ነው። ጨምሮ ነው ቀን ተጨምሮልኝ ነው የመጣው። አላመርኩም፣ ደስተኛ ነኝ። ትክክል። ከዛ ያንን አከበር ምናምን ዝቅ ሲመጣ እማለ ወይ እኔ እኮ ልጆቹ እኮ ከልጆቻችን ጋር ትጫወታሉ ልጆቹ ተዋቸው፣ ጸልይላቸው ነው። እናት እኮ ሳምባ በሽተኛ ነች፣ ስለዚህ ጸልይላቸው። የእናት ህመም እኛ ላይ ልጆቹ ላይ ይተላለፍ፣ ጸሎት አድርግላቸው።
ቀጥታ ገብርኤል ሄዶ ምንድን ያለው አጥቢያችን ቅዱስ ገብርኤል እና ቅዱስ ጊዮርጊስ ገብርኤል አባት ያለ ወይ ለእናቴ ኦክሲጅኗን አንሳልኝ ወይ ለእናቴ ቤት ስጣት። ምንም አላልኩም። ልክ ያንን አደረግን። ጨረስን። ከሆስፒታል ተባልኩ። ወጣው የወሰንኩት ትክክለኛ ውሳኔ የወሰንኩት ገዳም ውስጥ ማስቀመጥ ነው። ይሄ ልጅ ጭንቅላቱ ፌል አድርጓል። አንደኛ ነገር ትምህርት ቤት ሲገባ ምንድን ነው የሚባለው? የዛች ባለገመዷ ልጅ አሁን እንደዛ ነው የሚባለው። አሁን ሴቷ ደንታ የላትም እንጂ እናትሽ ሁሌ ነው በአፍንጫዋ ገመድ አድርጋ የምትሄደው ነው የምትባል። እኔ አልጣላም። እኔ ጋር ያሉ ሰዎች ይጣላሉ። እኔ የሚያሳፍራቸውን ለእኔ ግን ጌጤ በትክክል ለእኔ ውበቴ ልዩነታችን ነው። አላችን እንደኛ እድለኛ አለ እንዴ? ለኔው ሜካፕ ነው የምለው እና ከዛ ስራ ቦታም በቃ ምንም የለም። እግዚአብሔር ተመሰገነ። ይሄንን ቪዲዮ ሰራን። እግዚአብሔር የኔ እውነት ቻናል ሼር ኮፒ ሊንክ እያረጋችሁ ይሄ ቤት የተገኘው በዚህ ቻናል እና በእግዚአብሔር በዚህ ቻናል በኢትዮጵያ ሕዝብ ነው። ይሄ ቤት የኔ ብቻ አይደለም። አብረውኝ ነው ያለቀሱት፣ አብረውኝ ነው ገዳም የሄዱት። እኔ እንደውም እሷ ነች ይመለሱልኝ ያለችው። እኔ እንኳን እናቱ አልጨከንም፣ እሷ መጨከን አቃት። ይመለሱልኝ ብላለች እና ይሄንን እንትን ይሄን ቻናል ሰብስክራይብ ያደርጋችሁ እስቲ እንደው ቫይራል ላይ ሊወጣሉት እኛም የወጣ ነው በዚህ ቻናል። እኔ ተደብቄ ነበር፣ ማን ያቀኛል? የሊበርኬ ልጅ ነች፣ የሊበርኬ ልጅ አለች ሀር ነው የሚባለው። ሀር ውስጥ ሆኜ እንኳን የሚያቀኝ የለም እኮ። ከዛ ልጄን አስቀመጥኩኝ። ስመጣ ለክብር ከንቲባ ለአዲስ አበባ አዳነች አቤቤ ወይዘሮ አዳነች አቤቤ ብለን ስንሰራ እግዚአብሔርን እያለው ያ ቤተሰቦቻችን ማላሳፈራችሁ ነው። ከእግዚአብሔር ቀጥሎ ያላችሁ የኢትዮጵያ ሕዝብ በሀገርሱም በውጭ ታፕታፕ ሼር ኮፒሊንግ የእናንተ ውጤት አመጣ። ምክንያት ከእግዚአብሔር ጋር ማለት ምክንያቱም የቤት ቁልፍ ነው የተሰጠኝ። መጀመሪያ ተጠራ ከማርያም የመጣው ነው። ገጠር ሂጄ ነበረ ኮምቦልቻ ተደወለ። ሲደወል የትና ይመሽ የትና ይታልበርኪያ አላውቅም፣ ይቅር በሉ እኔ አትወድኝ ይቅር በሉኝ አላውቅም። ያሬን እግዚአብሔር ያክብረልኝ። እኔ ሰው የማይፈልገኝ ፕሬዝዳንት ሲፈልገኝ እንዲታይ እግዚአብሔር አየና አይደል? እጁ ሰፊ እኮ ነው። እዛ ምንም አላልኩም። ቁጭ እንዳለ ተደወለሽ ነገ ሲሄድ በክብር እኔ አልኳችሁ። እኔ ባለሁበት አካባቢ የኔ ሲሊንደር መንካት የሚጠሉ መመናን አሉ። እኔ ሞቀስ ያደን ልቦና አይስጣቸው። አሁን ቤት ውስጥ ራሱ ስንት የተደበቁ አሉ። እንደኛ ሚዲያ የማያውቃቸው ማንም የማያውቃቸው እግዚአብሔርና እኛ በስልክ የምንተዋወቅ ሰዎች አሉ። ለምን ኬዛችን የተገናኘ ስለሆነ እንደዋወላለን። ሚዲያ የማያውቃቸው የኢትዮጵያ ሕዝብ የማያውቃቸው የኛን ሲሊንደር ቢሸከሙ በረከት ያገኛሉ እንጂ አይዋረዱ። መማችን እኛ የሚተላለፍ አይደለም። በነገራችን ላይ ልቦና ለሌለው ልቦና ይስጠው፣ ማስተዋል ይስጠው። ከዛ ቤት ተባለ። ቤት አማረጡኝ። እግዚአብሔር ያክብራቸው። እኔ እውነት አልመሰለኝም። ከአንድም 7-8 ቤት ያሳዩ። በቃ ለሷ ምቹ የሚሆን ለሲሊንደር ማስገቢያ የሚሆን እኔም የቤት ባለቤት ልሆን ነው። ምንም አላልኩም። እመቤቴ ታምሯ ትልቅ ነው። እመቤቴ ቀን አሁን ጭራሽ የማርያም ቀን ደሞዝ መጠበቅ ጀምረዋል። የብር አይደለም የድል ብስራት ዜና የምሰማበት። አሜን ያርግልሽ። ሰው ብር ነው ደሞዝ የሚጠብቀው። እኔ በቃ ጤናዬ እዚህ ጋር ደርሷል የምትልበት ያችን ቀን ደርሰሻል የምባልበት ቀን ከመቤት ይጠብቃል። ወርስኮር ማርያም ላይ ከደረስኩ ደሞዜ ሞላ። በቃ የባለፈውን ማርያም አልፌ የሚቀጥለው ማርያም ካየኝ ዛሬ ደሞዜ ነው። ደሞዝ ደረሰ ነው የሚሉኝ እኔ ሲመጡ። እዛም ቁልፍ ተሰጠኝ። እኔ እስካሁን የራሴ ቤት አይመስለኝም። እግዚአብሔር ይመስገን። ቤቱም ተሰጠሽ፣ እግዚአብሔር ሽልማትም ሰጥሽ። 100,000 ብር ሀብታም ነሽ ታዲያ። የቤት ዕቃ የለውም
ክብር ለቅዱስ አማኑኤል እግዚአብሔር ይመስገን። እንግዲህ ሁሉ የሆነው በእግዚአብሔር ፈቃድ በኢትዮጵያ ሕዝብ ቸርነት ባንቺም ጥንካሬ ነው። ክብር ለቅዱስ አማኑኤል እግዚአብሔር ይመስገን። ደስ ብሎናል ለቤትሽ። በዚሁ አጋጣሚ ትልልቅ የሶፋ ምናምን ድርጅቶች የትና የትን ማገዝ የምትፈልጉ ማገዝ ትችላላችሁ። ስልኳን እናስቀምጥላችኋለን። ያው ቤቱ የግድ እቃ ያስፈልገዋል እናሟላለን። እንደምታደርጉት ደግሞ ባለሙሉ ተስፋ ነኝ። እሺ የቱዬ ከዛ እንመለስና አሁን ደግሞ ከጥምቀት በኋላ ከጥምቀት በፊት አዶናይን አገናኝኝ ያልሽ ነበረ። ያው ኦክሲጅን የለሽም እንደተናገርሽ ተቃጥሎብሻል። የኛ ኦክሲጅን ደግሞ ቀላል አይደለም፣ በአንድ ሰው አቅም ሊገዛ የሚችል አይደለም፣ ትንሽ ውድ ነው እያልሽ ነበር። እግዚአብሔር ረዳሽ፣ መንፈስ ቅዱስ ፈቀደና ከወንድማችን አዶናይ ጋር ተገናኝተሻል። እስቲ ቪዲዮ ሰርተሽ አዶናይ ሲመልስልሽ የተሰማሽን ስሜት እስቲ አጋሪ። እኔ ቪዲዮ ሰራውኝና ለምን ለአዶናይ ፖስችኝ ይላል። ሁሉም ነገር የሚሆነው እግዚአብሔር ሲፈቅድ ነው። እውነት ነው። እኔና አዶናይ ጎረቤት ብንሆን ተሻለሽ ብሎኝ ነው ሊያልፍ የሚችለው። እግዚአብሔር ዋናው ጣልቃ ሲገባ እንደ ዛሬዋ ሰዓት ይረዳኛል። እግዚአብሔር ካላለ ምንም የሚሆን ነገር የለም። እንደናንሽ እግዚአብሔር ይመስገን ብለን እንመጣለን። እግዚአብሔር አልክ ሁሉም ነገር የሚደረግሽ እግዚአብሔር ሲፈቅድ ብቻ ነው። ካልፈቀደ ምንም እናደርገው ነገር የለም። ያ ደግሞ የሚደረግልን ስናመሰግን ተመስገን፣ ስንታመም ተመስገን። እኔ ተርቢያይቻለሁ፣ ተጠምቻይቻለሁ። እኔ ተመላሽ በልቻለሁ ከልጆቼ ጋር። መጀመሪያ ምግብ ቤት ነበረኝ፣ ላውንደሪ ቤት ነበረኝ። ግን ያ ሁሉ ያን ወሰርክብኝ ቢያለ ነው ተመስገን። ይሄን ያደረግኳል የተሻለ አንድ እንጀራ ጥቼ ኪንታል አዘጋጅተልኛል ነው የምለው። ተመስገን ብዬ ስለተቀበልኩ ከዛ አዶናይ ስራ ለደጋግ ኢትዮጵያኖች አድርሱልኝ ብዬ ከቻላችሁ ለአዶናይም ብዬ ለቀኩኝ። ስለቅ አንድ ወንድማችን ስሙ መገለጽ አይፈልግም 10 ሺህ ብር ላክልኝና እችን የጥምቀት ምን ንግዛልሽ የጥምቀት ልብስ አልኩት። ልብስ ምገዛ ነው የመሰለው በወቅቱ ማለት። እኔ ግን የጥምቀት ልብስ እችን ነው የገዛሁት። አንቺም ነግሬሻለሁ ጌጇን። እንደውም አንቺ እራስሽ ልብስ ስልሽ እውነት መስሎሽ ነበር። ከዛ ይሄው የጥምቀት ልብስ ብዬ እንትን ድሬዳዋ ሄደን 4 ሺህ ብር ጌጅ ገዛ። ሲሊንደር በቃ ወደ 8 ሺህ ብር እችን 4 ሺህ 12 ሺህ ብር አወጣ። ሲሊንደር አስሞልተን አስጨነን ስናመጣ 8 ሺህ ይሄንን 4 ሺህ 12 ሺህ ብር ጨመረ። ስንመጣ የጥምቀት ልብስ ልክ አቡነ እስትንፋሰ ክርስቶስ በበቀ የኛም 13ኛ ዓመታችን ክብረ በዓል ናታኒ ማህበር ማለት ነው። የቱ በላይቭ ስቶሪ ሰምቻለሁ። የጥምቀት ልብስ የቱ ነው ሲለኝ እሱን ነገ ታዩታላችሁ አልኳቸው። ይከተራለት ለጥምቀት ነው እንጂ የሚለበሰው ዛሬ አይለበስም አልኳቸው። በቃ ለየት ብሎ በቃ የጥምቀት ልብስ እያሉ እየጠበቁ ሲል እንደውም እግዚአብሔር ያክብራቸው ቀለም ቀቡልኝ። ሲሊንደሯን አሳምሯት የጥምቀት በቃ እየጠበቁ ነው። ሄደ ሲሄድ ማታ ላይ ቸትና የጥምቀት ልብስ ብያሳያችሁ በጣም ያለቀሰው ወንድማችን ይላቀለ። እኔ እኮ ልብስ መገጭ መስሎኝ ነው ከልብስ በላይ እግዚአብሔር ይሄንን ሰጥቶኛል አለ። ይሄን የምቀጥልበት ደግሞ አንተ ፈጠረልኝ። እኔ ምንድነው ይሄንን አድርጌ ወደ ክብረ በዓሉ መሄድ ነው። ካኑላም አላገደኝም፣ ሚክስ ሲሊንደር ማለቅም አላገደኝም። ለምን እምነት፣ ጽናት፣ ጥንካሬ ስላለ አዶናይ መልሽልኝ ይልሻል ምናምን እያሉ ይመልሱልኛል። እኔ አላየሁም። ደከመኝ፣ አገልግሎት ነበረ ደከመኝ። መድኃኒት ወሰድኩኝ ማታ ማለት ነው። ዘሩ ማርያም እግዚአብሔር ያክብረው። እውነት ደክሞት እንደዛ አገልግሎት ህፃናት እሱ ነበረ ስምሪት ክፍል ህፃናት እንደዛ ያለ ደከመኝ ሰለቸኝ ስለ መጥቶ መድኃኒት አድመልሽም እንዲ አዶናይ ብሏል። መልሽልኝ ለይትና ብሎ ሲል እዛ አዶናይ እንግሊሽ ስመለስ እሺ እግዚአብሔር ያክብርልኝ ብዬ መለስኩላት። ምን አለሽ? አይቻለሁ እኔ ዓለም ላይ የጎደለሽን በዓለማዊ የጎደለሽን
እኔ እሞላለሁ። አንቺ ደግሞ በመንፈስ ያለሽ ጥንካሬ ለኔ ታስጠኛለሽ። በስመ አብ የሚደንቅ ንግግር ነው። የቱ መንሽለት መለስኩ። ስመለስ እግዚአብሔር ፈቀደ። ይኸው እግዚአብሔር ተመሰገነ። አዶናይ ጋር ተገናኝታችኋል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በዚህ አጋጣሚ አዶናይ እጅግ አድርገን ነው የምናመሰግነው። የእውነት የምትሰራው ስራ በጣም ሊበረታታና ሊደነቅ የሚገባ ስራ ነው። ተባረክልን፣ ጸጋውን ከዚህ በላይ ያብዛልህ። እያደረክ ያለው ነገር የእውነት ከአይምሮ በላይ ነው። አይዞሽ አለሁ ማለት እጅግ በጣም ትልቅ ነው። የእውነት በተለይ የትና የትን በብዙ የተገፋች በብዙ መከራ ውስጥ ያለች ከልጅነቷ ጀምሮ ብዙ ፈተና እያሳለፈች ያለች እናት ነውና እናምናለን ከእግዚአብሔር በታች ከኢትዮጵያ ሕዝብ ጋር ሆነ የቱ ደስተኛ እንድትሆን ደህና እንድትሆን የእውነት ልጅ ሲኖረው ሰው ብዙ የሚያስጨንቀው ብዙ የሚከብደው ነገር አለና ያንን ነገር እንደምትሞላላት እናምናለን። ክበርልን፣ አንተም በልጅ በፍሬ ተባረክልን። በጣም ነው የምናመሰግነው። የቱዬ ስላገኘሽ ደስ ብሎናል። ፍሬ ላይ ደርሶ ደግሞ እንደምናይ ባለሙሉ ተስፋዎች ነን። ደስታሽ ሙሉ ሆኖ ልጅሽ መጥቶ አንድ ላይ ሆናችሁ የተሻለ ነገር ሆኖልሽ ያው እግዚአብሔር ቢፈቅድ ቢሳካ አዲስ አበባ ብትመጪ ደስ ይለናል። እንደ ሰው እኔ እንደ እህት እመኛለሁ ቢሳካ። የመንግስት አካላቶች የሚያዩን ይመስለኛል። ከዛ ይልቅ አዲስ አበባ ላይ ኦክሲጅን አቅርቦትም አለ፣ ብዙ ድርጅቶች አሉ። አይተው ዝም ይላሉ ብዬ አላስብም። ስፖንሰር ሊሆኑች ይችላሉ። እኔን አሁን በዚሁ አጋጣሚ እድገት ድርጅት እጅግ አድርጌ ነው ማመሰግነው። ሲሊንደሩን በነፃ ነው የሚሞሉልኝ። ስፖንሰር አድርገውኛል። እድሜ ከጤና ጋር ይስጥልን። ያግዙኛል። እኔ አንቺንም እንደዚህ የሚያግዝሽ አይጠፋም። ሁለት አዲስ አበባ ላይ ያለው ነገር አሪፍ ነው። ብዙ እንደኛ አይነት ሰዎች አሉ። እኛ ማህበር ላይም ወደ 22 ሰዎች ተሰብስበናል። እንገናኛለን፣ እናወራለን። ከየሆነ ሰው ከሰው ጋር ሲያወራ ህመሙን ይቀልላታል። ሰው አንቺም እዚህ ብትሆኝለት ደስ ይለናል። ነገሮች መለወጥ የምችል ከሆነ አዶናይ ወንድማችን ብትለውጥልን የሆነ ማድረግ የምችለው ነገር ካለ የቱ አዲስ አበባ ብትመጣ ብዙ ነገር እንሰራለን ብለን እናስባለን። እንደዚህ እኔ እና እሷ ብቻ ወይ ሌላውን ብቻ ሳይሆን ማህበር ማቋቋም እንፈልጋለን። ድምጽ መሆን እንፈልጋለን። የተሻለ ስራ መስራት እንፈልጋለን እና የቱ ወደ አዲስ አበባ ቀረብ ብትልልን ደስ ይለናል። ይሄን ማድረግ የምችል ከሆነ ደስ ይለናል። የቱዬ ስለተደረገልኝ ስለሚደረግልሽ ነገር ሁሉ የእውነት እንደ እህት ደስ ብሎኛል። ህመምሽ ብዙ ነው። እዚህ ኦክሲጅን ብቻ አይደለም የቱ ህመም ብዙ ተጓዳኝ ነገሮች አሉባት። በጣም መታገዝ መደገፍ ያለባት እህት ናት። ነገሮች ቢመቻቹላት በደንብ ለልጆቿ ብትኖር የእውነት ብትኖር ነፍስ ያላወቁ ልጆችን ያላት የእሷን ድጋፍ የእሷን መኖር የሚፈልጉ እንድትኖር እናድርጋት። ስለምታደርጉላት ትብብር ስለምታደርጉላት ነገር ሁሉ የእውነት እኔ አመሰግናለሁ። በዚሁ አጋጣሚ ማመስገን የምትፈልጊው ወይንም ቀር የምትይው ነገር ካለ ድል ልስጥሽ። እዚህ አጋጣሚ መጀመሪያ ክብር ለመድኃኒዓለም አሜን። ክብር ለእመቤቴ አሜን። እዛም ቀጥሉ እኔም አላቃቸው በበጎ ስራቸው በጸሎታቸው ፈጣሪ የሚያውቃቸው ከሌ ከከሌ ብዬ ጠርቼ የማልጨርሳቸው ፈጣሪ የሚያውቃቸው ልብና ኩላሊት የሚመረምር ፈጣሪ ሁሉ ያውቃል እና በሀገር ውስጥም በውጭ ክርስቲያኖች ሙስሊሞች እግዚአብሔር ያክብርልኝ፣ ክበሩልኝ። እንዲሁም በዙሪያዬ ደግሞ ዋናው እዚህ ጋር የኛ አደባባይ ላይ መውጣት ይሄ እንዲሁም ዘማሪት እና አለሙ ከነ ባለቤቷ ከነ ቤተሰቦቿ ብንመጣ ፊቷን አጨመድድ እኔ ጋኑ እኔ ተንፍሽ እናንተ ሳትተነፍሱ መኖር የለባችሁም ብላ እውነት ቤቷን አስተን ይሄ እውነት ደግሞ ማለት ነው ሁላችንም እናውቃለን አለ
እዚህ ጋር ዋናው እዚህ ጋር የመውጣት እድላችን ከእግዚአብሔር ጋር ዘማሪ ፋና ነች። እኔና በአቅራቢያ ያሉት ነዘሩ ማርያም፣ ዲያቆን ዘማሪ አለበት፣ ዘማሪ ናትናኤል እንዲሁም አበባ አሁን ሂጂ ምን ችግር የለውም ብላ ከእንደገና ደግሞ የግሌ ኦክሲጅን እኛ እያለን ማጣት የለብሽም ብሎ የሚታገል ወንድም ተስፋ እንዳትቆርጪ፣ ተስፋ ቆረጥሽ ማለት እኛም ወደቅን ማለት ነው። ከእንደገና ደግሞ አሉ ብዙ ልጆች አሉ ስማቸውን እኔ ጠርቼ የማልጨርሳቸው መድኃኒዓለም ይቅር፣ አሜን። በጎደለው መድኃኒዓለም ይምራል፣ አሜን። እና በጣም አመስግኑልኝ፣ እግዚአብሔር ያክብርልኝ። የቱዬ እንግዲህ እናመሰግናለን ጥሪያችንን ተቀብለሽ ያው እኔ እውነት ዩቲዩብ ቻናል ላይ ስለቀረብሽልኝ እጅግ አድርጌ አመሰግናለሁ። የተሻለ ነገር ላይ ሆነሽ ደግሞ ዛሬም ለምስጋና ነው የተገኘ ነው። ከዚህ በላይ ደግሞ እውነት ልል እያልን እግዚአብሔርን እያመሰገንን ደስታሽ ሙሉ ሆኖ ልጆችሽ ተሰብስበው እንድናይሽ አምላክ ቅዱሳን ይፍቀድ። አዶናይ ወንድማችንም በብዙ እንጠብቅሃለን። ከዚህ በላይ ትልቅ ከፍታ ላይ እንድትሆን ብዙ መልካም ስራዎችን እንድትሰራ ብዙ መንፈሳዊ ህይወት መማር እፈልጋለሁ ብለሃልና ያ ህይወት ተሳክቶልህ የእውነት የምትወዳት ወላዲተ አምላክ እቅፍ ድግፍ ጥላ ከለላ ሆና ለንስሐ ሞት ለስጋው ደግሞ ክብር ታብቃለን። ያንን ነው ከምንም በላይ እኔ የምመኝልህ እህት። በዚሁ አጋጣሚ ቤተሰቦቼ ሀና ቆሎ እየተረሳ ነው። ሀና ቆሎ ግዙ፣ እዘዙኝ። አሁን ጾም ደርሷል። ሱባኤ መግባት የምትፈልጉ ሰዎች እንዲሁም ሱባኤ ማስያዝ የምትፈልጉ ሰዎች ገዳም አካባቢ ላይ ወስጄ ቆሎም በሶም አድርሳለሁ። እዘዙኝ። ስልክ ቁጥሬን አስቀምጥላችኋለሁ። ሀና ቆሎ እንዳይረሳ። ሰብስክራይብ፣ ላይክ፣ ሼር አድርጉልን። በቅርቡ ደግሞ ደስ በሚል ዜና እንገናኛለን። በእግዚአብሔር ፍቃድ በጸሎታችሁ አስቡኝ። አብራችሁን ስለምትሆኑ አመሰግናለሁ። እጅግ አድርጌ ወዳችኋለሁ። ሰላም ሁኑልኝ።